እግሩን ዘርገት አድርጎ ደግፍ ብሎ በቃ ቤተሰቦች በምን እንደምጀምርላችሁ አላቅም። ግን አንዳንድ ነገሮችን ስሰማ ምናምን እኔ እንጃ ብቻ አላቅም። ቅድም እንግዲህ አይታችኋል በማነው ስሙ በአቤል ዩቱብ ያው መተው ነበር። ቅድም በጣም ነበር የሚያምሩት። እንግዲህ አብርሃምን ያው ሄርሜላ ለማስለቀስ ሁሉ አስደርሰው ነበረ። በጣም በቃ ስሜታዊ በሆነ መንገድ ነበረ ሲያወሩ የነበረው። አብርሃም ዛሬ ምችት ብሎኝ ደስ ብሎኝ ያየሁት ብዬ ልንገራችሁ። በቃ ደረቱን ሰፋ አድርጎ እግሩን ዘርገት አድርጎ ደግፍ ብሎ በቃ ብዙ ነገሮች እየተፈጠሩ ነው ያሉት። በጣም ነበር የሚያምሩት። ቅድም ያው እንግዲህ ኤፍሬም አላምንም እያለ ነው። ያላምንበት ነገር አለ። ያልተረዳው ነገር ቢኖር እኔና ሩታ መፋታችንን አላምንበትም። እንደተፋተን ደግሞ ይኸው በሷ ፊት ልነግረው ፈልጋለሁ እያለ ነው እንግዲህ እና ወረቀት ፈርምልኝ ብላኝ ከአንድ ለሶስት ጊዜ ተለምኝም በስንት መከራ የወረቀት ፍቺ ወረቀት ላይ ፈርም ያለውና ሩታን አስቀምጦ ውጪ ከሌላ ቤት ሴት ጋር ምናምን እየተባልኩኝ ስሜን እንዲያጠፉት አልፈልግም። እኔና ሩታ በፍርድ ቤት ጨርሰናል። እኔና ሩታ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ ዛሬ ላይ እሷን አስቀምጠ እንዴት ሌላ ሴት ጋር ምናምን ማለት አትችልም። እና ፍቺ ከፈጸምን እኔ ከማንም ከእብድም ጋር መሆን እችላለሁ። ገባህ? አንተ ምንም የሚያገባ ነገር አይኖርም ብሎት ለኤፍሬም ነግሮታል፣ በሚገባው ቋንቋ ማለት ነው። እና እሷም እኔ ህይወት ላይ ምንም የማያገባት ነገር አይኖርም፣ ለምን ፍቺ እስከፈጸምን ድረስ ልጅ አለ። ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላምም እሷም እኔም ተነጋግረን ማሳደግ ከቻልን እንችላለን፣ ካልቻልን ደግሞ እሷም ጋር ሆነ ማግዛት ነገር እያገዝኳት በሆነ ነገሮች አንዳንዴ እያየሁት ማድረግ ይችላል። ከዛ ውጭ ግን አሁንም ነገም ከነገ ወዲያም ልነግራችሁ የምፈልገው ነገር በወንድሜ በታላቁ ፊት ልነግረህ የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች ላይ እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝ አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት፣ ይህንን ማለት ነው። በቃ ይህን ነገር ስላላመነበት ልነግረው ብዬ ነው ብሏል። እንግዲህ ኤፍሬም የእውነተኛውን ነገር እየነገረው ይገኛል። ኤፍሬም አመነም አላመነም ሩታና አብርሽ ተፋተዋል። ሲጀመር እሷም ፍቺ ይፈልጋለሁ ብላ ስትንጠዋረር ነበር። ዛሬ ላይ ምን እንደነካት አላቅም እና የወለደችው ልጅ እኮ የእሷ ብቻ እኮ አይደለም የአብርሃምም ነው። ያገብቶሃል። ስለዚህ እሱ ቤት አስቀምጦ እሷ የሆነ ቦታ ላይ አስቀምጦ እሱ ከሄደ እንደፈለገ መሆን ይሄ በጣም እኔ ከሱም አልጠብቀውም ነበር እና ምናምን ነገር ብሎ ለማንኛውም ምንድን ነው ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እግዚአብሔር ይመስገን ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቻለሁ። በአንዳንድ ነገሮች ምክንያት እንደዚህ ስለ አብርሽና ያው ስለ ሩታ እንደዚሁም ኤፍሬም ገብቶበታል በመካከላቸው ከሄርሜላ ጋር መሆን አይችልም፣ እየተንዘላዘለ ሊቀጥል አይችልም ብሎ ሽንጡን ታጥቆ መጥቷል። ስለዚህ በዚህ አይነት ነገሮች እንግዲህ ያው እየቀጠለ ይገኛል። እንግዲህ ኤፍሬም ደግሞ ወዶ ያደረገውን ነገር ከነ ሩታ ከነ ሜሪ ከነ ዳኒ አንዳንድ ነገሮች እየወሰደ አንዳንድ ምክሮች እየሰጡት ነው። ኤፍሬም በዚህ ልክ መጫን የፈለገው ማለት ይመስለኛል። አንዳንድ ጊዜ ደግሞ ያው ልጅነትም አለበት። ያው እንዴት ነው ሰው የመከረውን ይሰማልና እርግጠኛ ያልሆነበት እውነት ያልሆነ ነገር ይዞ ዝም ብሎ እንግዲህ ያው እየተጨቃጨቀ ይገኛል። ከአብርሽ ጋር የሚጣላ ነው። ኤፍሬም ወንድሙ ነው፣ ግን ከነገ ወዲያ ተቀያይሞ ለጠላትም ደስታ
ስለማይፈልግ ዛሬ ታላቅ ወንድማቸው ዴቭ ተጠርቶ ዴቭ ሁለቱንም ሩታንም ኤፍሬምንም አስጠርቶ አብርሽ ዴቭ እንግዲህ ለመጨረሻ ጊዜ ሊያወራቸው አብርሽ ለመጨረሻ ጊዜ ሊያወራቸው ይፈልጋል። የእሱንም ላይፍ የሁሉንም ክፉ ሰው እያስደረገች ያለችው በዚህ በሄርሜላ ምክንያት ከወንድሙ ጋር እስኪጣላ ድረስ እንደዚህ እንደ ክፉ የሚቆጠር አድርጎ አብርሽን እንዲቆጠር አድርጎ እያሳየ ይገኛል። እንግዲህ ያው ከነጋሽዬም ከእናቱም ከቤተሰብም አይቀራትም ሩታ ማለት ነው። እዛ እየሄደች ወሬ እያቀጣጠለች ወሬ እያቀራበረች ትገኛለች። ለመጨረሻ ጊዜ እንግዲህ አብርሽ ኤፍሬምን እና ታላቅ ወንድማቸው ዴቭን ጠርቶ እፈልጋችኋለሁ በብዙ ነገር ይቅርታ ብሎ ወንድሙን እንትን ብሏል። ብቻ ለማንኛውም አዲስ ነገር ደግሞ እና ከባድ ነው ብቻ አለ አይደለ ጣልቃ የሚገባ ሰው በህይወት ላይ ቤተሰብ ጣልቃ ቢገባ ጥሩ ነው። ሲጀመር ጣልቃ የገባበት ነገር ዘላቂነት የለውም። ሩታም እዚህም እዛም እያልሽ የሰው ወሬ እየሰማሽ እየመጣሽ እየለቃቀምሽ ልጁን እንዲጋጭ አታድርጊ። ገባሽ? ስለዚህ ወደሽ ወዶ የሄደ ሰው ምንድነው ከባህር ከጥልቁ የሚለው ዘፈን አለና ያን ነገር አታድርጊ። ትክስክስነት አታድርጊ። በቃ ወልደሽለታል። አስርም ወልዳ የሚፈልጋት አለ ብለውልሻል። እነ ሜላት አሉልሽ፣ እነ ሜሪ አሉ፣ እነ እንትና አሉ። ገባሽ? ማነው ስሙ ዳኒ አለ። አሽቃባጮችሽ አሉ። አንዴ ወንድ ታመጫሽ፣ አንዴ አልፈልግም ትሆናለሽ፣ አንዴ ይፈልጋል ትያለሽ። ምን እንደምትፈልጊ ራሱ አልታወቅም። ስለዚህ እባክሽን ከራስሽ ጋር ሁኚ፣ ከራስሽ ጋር ሁኚ። በቃ ልጁን ታዩ፣ በቃ ይኖርበት። በቃ ግዴታ የኔ ሆን ማለት አትችይም። አንድ ሰው የኔ ብቻ ሆን ማለት አይቻልም። ስለዚህ የራስሽን ህይወት ኑሪ።